እሺ በድጋሚ እንጀምራለን። እንዴት ቆያችሁ? ኮኔክሽን በጣም እያስቸገረ ስለሆነ ነው። እሺ ትልቅ ይቅርታ ጋራ ናዝሬት እንዳጋጣሚ መጥቼ ናዝሬት እንግዲህ አንዱ ትልቁ መታወቂያው እንግዲህ ኮኔክሽን ነው ብሎ እናስቡት። ሶ አሪቲሚያ ነው። ሶ አሪቲሚያ ሲባል እንግዲህ ሁለት ነገር ነው በዚህ ውስጥ የምናገኘው። እኛ አጠር ባለ ቴክኒክ ለምሳሌ ብራዲካርዲያ እና እንዲሁም ደግሞ ታኪካርዲያ ብለን እናስቡ። ጀስት እንደ ኤግዛምፕል እንትን የገለጽኩላችሁ ከሄርት ቢት ጋር ስለሚያዝ ነው። አንዱም ይሄ ሄርት ቢት ላይ እንግዲህ ኮንዳክሽኑ የነዛ ፓርት ስለሆነ ነው። ግን ይሄም ብቻም ሳይሆን በተለያየ መንገድ ይገለጣል ለማለት ፈልጌ ነው። ግን ኦቨርኦል ሃይፐር ወይም ደግሞ እነዚህ አሪትሚክ እና ዲስሪትሚክ ብለን የምንጠራቸው ነገሮች ነው በዚህ ውስጥ ልናገኛቸው የምንችለው ማለት ነው። ሶ ለምሳሌ እንግዲህ ዴፊኒሽኑ ላይ ስንመለከት አሪቲሚያ አብኖርማሊቲ ለምሳሌ አብኖርማሊቲ ምን ላይ ነው ይለናል። ሬት አለ፣ ሪትም አለ፣ ኮንዳክሽን አለ። ኮንዳክሽን ሲባል እንግዲህ በዚህ ውስጥ ይሄ የሚያሳየው እንግዲህ በተለይ እንግዲህ ከኤሌክትሪካል ኢምፐልስ ጋር ብለን የምንጠራው በተለይ ይሄ የሄርት ቢትን በደንብ አድርጎ ሊቆጣጠርልን የሚችል ፓርቶች ናቸው። ስለዚህ እነዚህ ውስጥ እንግዲህ ኢሬጉላሪቲ ሀፕን በሚያደርግበት ሰዓት ወይም ቱ ፋስት ይሆናል፣ በጣም ፍጥነት ይኖረዋል ማለት እንችላለን ቢቱ ማለት ነው። ወይም ደግሞ ቱ ስሎ ይሆናል ማለት። ስለዚህ በአሪትሚያ ውስጥ ሶስት ነገር እናያለን ማለት ነው። ሬት አለ፣ ሪትም አለ፣ እንዲሁም ደግሞ ኮንዳክሽን ብለን የምንጠራቸው እነዚህ ሶስቶቹ እንግዲህ አሪትሚያን ሊገልጹልን የሚችሉ ናቸው። ሶ ለምሳሌ ወደዚህ ወደ እንትኑ ስንመጣ እንግዲህ ታይፕ ኦፍ አሪቲሚያ አሉ፣ እነሱን እናያቸዋለን። ግን አሪቲሚያ የሚያዘው በየትኛውም አንግል ስናይ ከልብ ጋር ነው። ስለዚህ ከካርዲያክ ጋር ነው ማለት። ስለዚህ ስለ አሪቲሚያ ሲነሳ ስለ ካርዲያክ ነው የምናወራው ማለት ነው። ይሄ የሚያሳየው ደግሞ ኢሬጉላር ሄርት ሪትም መኖሩን ነው የሚያሳይ። ኢሬጉላር ስላችሁ እንግዲህ ወይም መጨመር ወይም ደግሞ መቀነስን ነው ሊገልጽልን ወይም ደግሞ ሊያሳየን የሚችለው ማለት ነው። ሶ ታይፓቸው ስንል እንግዲህ ለምሳሌ ብራዲካርዲያ ብለን የጠራ ነው አለ። ብራዲካርዲያ ማለት እንግዲህ ኦልሞስት እንግዲህ በጣም የልብ ምቱ መውረድ ብለን የምንጠራው ነው። በሌላ ደግሞ ታኪካርዲያ ብለን የምንጠራው አለ። እንዲሁም ደግሞ ፕሪማቹር ኮንትራክሽን ብለን የምንጠራው አለ። ስለዚህ እነዚህ ሶስቱ የሚያሳዩት አሪቲሚያን ነው። ብራዲካርዲያ ሲነሳ፣ ታኪካርዲያ ሲነሳ አሪቲሚያ ነው ማለት ነው። ስለዚህ አሪቲሚያ ወይም መጨመር ነው ወይም ደግሞ መቀነስ ጋራ ነው የምናያይዘው ማለት። ስለዚህ በዚች በሁለት አንግሏ በደንብ እንድታዩልኝ አስባለሁ። ኮዞቹ ደግሞ ምንድን ነው ስንል እንግዲህ በጣም ኮዞቹ እንግዲህ ለምሳሌ የሄርት ኮንዲሽን የሄርት ፕሮብሌም ካለ አንዱ አሪቲሚያ እንዲኖር ያደርገዋል ማለት ነው። የአሪቲሚያ ምልክቶች እንዲከሰቱ ከሚያደርጋቸው መካከል ነው። ሌሎቹ ደግሞ እንግዲህ ኤሌክትሮላይት ኢምባላንስ ነው። ለምሳሌ ቅድም ብለናል ኮንዳክሽን የሚፈጠረው በተለይ እንግዲህ እነዚህ ኤሌክትሮላይቶች ላይ ነው ትልቅ ድርሻ የሚጫወተውና እነዚህ ለምሳሌ ሶዲየም፣ ፖታሲየም እያል ካልሲየም ብለን የምንጠራቸው ሁሉ የሚያዙት እነዚህ ፌዞች እስከ ፌዝ 5 ብለን የምንጠራው እንግዲህ 0 1 2 3 4 እያል እነዛም እየከፋፈል በዛ ፌዝ የምናስቀምጣቸው እንግዲህ አንዱ ኢንዲኬት ከሚያደርግበት መካከል እንግዲህ ይሄ ነው። ሌሎቹ ደግሞ ሜዲኬሽኖች ናቸው። ሜዲኬሽኖች እንግዲህ ለምሳሌ እና ሚዮዳሮን ብለን የምንጠራል ኢቭን ኢፍ አሪቲሚያ ትሪትመንት የምንጠቀማቸው ራሱ ጀስት እነማን ማለት እንችላለን ማለት ነው። እና በጣም የሚታወቁት እነዚህ ካልሲየም ቻናል ብሎከሮች የዚህ አይነት ኢፌክት አላቸው ማለት ነው። ላይፍ ስታይል ፋክተሮች ይኖራሉ። እንዲህ አዘር ሄልዝ ኮንዲሽን ጄኔቲካሊ ሊከሰቱ የሚችሉ ታዲያ ምንድናቸው ሲምፕተሞቹ ስንል እንግዲህ የአሪቲሚያ የሚታወቁበት ፐልፒቴሽን አለ፣ ዲዝነስ አለ፣ ኤስኦፒ ወይም ሾርትነስ ኦፍ ብሪዝ ብለን የምንጠራው አለ፣ ቸስት ፔን አለ፣ ፋቲግ አለ፣ ፌንቲንግ አለ። እስከ ፌንቲንግ ድረስ የመክተት ቻንስ አለው ማለት ነው። ማን አሪቲሚያ ብለን የምንጠራው። ለምሳሌ እዚህ ጋር ስታዩት ኖርማል ሄርት ቤቱን ሉክ እንትኖቹን ዲስታንሳቸው ከዚህ እስከዚህ ያለውን ዲስታንስ ብታዩ ተመሳሳይ ነው። እዚህ ጋር ያለው ራሱ ጫፍ ላይ ራሱ ስትመለከቱ እሱም ተመሳሳይነትን ነው የሚያሳየው ማለት ይሄ ኖርማሉ ነው። ፋስቱ ደግሞ ለምሳሌ እዚች ጋር ያለችው በጣም ጠባለች፣ እንደገና ደግሞ በጣም ረዝማለች ማለት እንችላለን። ጀስት በጣም ፋስት ሄርት ቢት መሆኑን ነው እንግዲህ ስፒዱን ነው እያሳየን ያለው። ይሄ ደግሞ ስሎ ሄርት ቢት ስንል ደግሞ እንግዲህ አያውት እንግዲህ በጣም ቀስ ያለ ነው፣ ቀስ ብሎ ነው እያሳየን ያለው ማለት ነው። እችኛዋ ደግሞ እንግዲህ ስሎ ስለመሆኗ ነው። ሬጉላሪቲ ደግሞ ሲፈልግ ፋስት ይሆናል፣ ሲፈልግ ኖርማል ይሆናል፣ ሲፈልግ ፋስት ይሆናል። እቺ ቀጠን የምትለዋ ፋስቱን ነው ኢንዲኬት የምታደርገው፣ እችኛዋ ደግሞ ኖርማሏን ነው ኢንዲኬት የሚያደርገው። ይሄኛው ደግሞ
ስሎ ስለመሆኑ ነው የሚያሳዩ። ስለዚህ እነዚህ ነገሮች ናቸው በዚህ ውስጥ ሊከሰቱ ወይም ደግሞ ሊታዩ የሚችሉት ማለት ነው። እነዚህ ነገሮች ናቸው እንግዲህ ስለ እነዚህ ሁሉ እንግዲህ የሚያጠናው ስለ እነዚህ ሁሉ እንግዲህ የሚገልጸው ከልብ አካል ውስጥ እንግዲህ አሪቲሚያ ብለን የምንጠራው ነው ማለት ነው። ስለዚህ በዛ እንድታዩልኝ ይፈልጋለሁ። ለምሳሌ ክውቲ ብለን የምንጠራው አለ። ሎንግ ክውቲ ብለን የምንጠራው እንግዲህ አንዱ አብኖርማሊቲን ኢንዲኬት ከሚያደርጉ መካከል ናቸው። ለምሳሌ ኖርማል ሄርት ቢት ቨርሰስ ሎንግ ክዊቲ ሲንድረም ብለን የምንጠራው አለ። ሶ እዚህ ጋር አሁን ስናየው ምልክቱን ኖርማሉን ተመልከቱት። ፒ አለ፣ አር አለ፣ ኖ ፒ ክው አር ኤስ ቲ ብለን የምንጠራቸዋል። ይሄ ኖርማል ሬንጁን ነው የሚያሳየው። እንግዲህ ይሄ ኖርማል ስቴጁን ነው የሚያሳየው ማለት ነው። ሶ ወደ ሎንጉ ላይ ስትመጡ ደግሞ ጀስት ያው ፒ አለች፣ ክው አለች፣ እንደገና ደግሞ አር አለ፣ ኤስ አለ። በኤስ እና ቲ መካከል ያለውን ዲስታንስ ተመልከቱት። በጣም ትልቅ ነው ወይም ደግሞ በጣም ረጅም ነው። ስለዚህ ለዚህም ነው ሎንግ ክውቲ ሲንድረም ተብሎ የተቀመጠው ማለት ነው። ስለዚህ ከዛ አንጻር ነው የምንመለከተው ማለት ነው። ጀስት ይኸው እዚህ ጋር እንደምታዩት ማለት ነው። ከዚች ጋር ከክው እስከ ቲ ድረስ ያለው ዲስታንሱ በጣም ከፍ ያለ ነው። እቺ ደግሞ በጣም አነስ ያለች ናት። ስለዚህ ሎንግ ክውቲ ሲንድረም ብለን የምንጠራው በእነዚህ አይነት መንገድ ነው የምናገኛቸው። ጀስት እንግዲህ ወደ ሌላው ስንመጣ ደግሞ ለምሳሌ ፌዞች አሉ። ፌዝ ዋን ብለን የምንጠራው አለ። ለምሳሌ እዚህ ጋር እንደምትመለከቱት ሉክ ይሄን ስላችሁ እንግዲህ የራሳቸው እንትን አለ። ይሄ ፕላቲው ፌዝ ብለን የምንጠራው ፌዝ ፎር ብለን የምንጠራው ጀስት የሚጀምረው ፌዝ ዜሮ ብለን የምንጠራው ከፌዝ ዜሮ ይነሳና ከዛ ፌዝ ዋን ከዛ ቀጥሎ ደግሞ ፌዝ ቱ እያለ ይሄዳል ማለት ነው። ከዛ እንደዛ እያለ ነው የሚያሳየን። ይኸው እዚህ ጋር እንደምታዩት ማለት ነው። ጀስት እዚህ ጋር ፌዝ ዜሮ ናት ይታያላ። እዚህ ላይ ደግሞ ፌዝ ዋን ፌዝ ቱ ፌዝ ስሪ ፌዝ ፎር እያለ ነው የሚሄደው። እንግዲህ እነዚህ የካርዲያክ አሪትሚክ ስቴጅ ነው የሚያሳዩት። ለምሳሌ ፌዝ ዋን ላይ እንግዲህ ሊሚትድ ዲፖላራይዜሽን ይላል፣ ኢንአክቲቬሽን ኦፍ ፋስት ሶዲየም አየን ቻነል ይላል። ስለዚህ የሶዲየም እንትን ወደ ውስጥ በሚገባበት ሰዓት ነው የሚያሳየው። ስለዚህ ይሄ ደግሞ እንግዲህ ኢንክሪስ ፖታሲየም ኢፍለክስ ነው። ምክንያቱም ውስጥ ያሉት ኤሌክትሮላይቶች እና ውጭ ያሉት አሉ፣ እነዛን ነገሮች ላይ ነው እንግዲህ እንትን የሚያደርገው። ለምሳሌ ኢንክሪስ ፖታሲየም ኢፍለክስ ማለት ፖታሲየም ከውስጥ ወደ ውጭ በሚወጣበት ሰዓት ካልሲየም ክሎሪን ደግሞ ወደ ውስጥ ምን ያደርጋል ነው የሚለን ይገባል ነው የሚለን። ነገር ግን እዚህ ውስጥ ኢን አክቲቬሽን ኦፍ ፋስት ሶዲየሞች አያኖች ኮንሰንትሬሽን ኢኩሊብሪየም ስቴጅ ላይ ይገኛሉ ነው እያለን ያለ ማለት ነው። ጀስት እነዚህ ብዙም እንትን ላይሉ ይችላሉ ማለት ነው። ቀስ ብላችሁ እነሱ መመልከት ትችላላችሁ፣ ለእኛ ስለማይጠቅሙ ማለት ነው። ለምሳሌ እዚህ ኦቨርኦል ጠቅለል ለማድረግ ከፈለግን እንደምታዩት ነው። ፌዝ 4 0 1 2 3 4 ብለን ምንጠራቸው እንግዲህ እነዚህ ኦልሞስት ቶታሊ ፌዝ 5 ተብለው ነው የሚጠሩት ማለት ነው። ሶ እዚህ ጋር እንግዲህ እንደምታዩት ፌዝ 4 ላይ it is resting membrane potential ነው የሚለው when the cell is not being stimulated this phase is associated with diastole ይላል። ስለዚህ እነዚህ እንግዲህ የሚያሳየው ከዳይስቶል ጋር ነው ማለት ነው። እዚህ ላይ ደግሞ ፌዝ 0 ላይ ደግሞ ስናይ እንግዲህ ራፒድ ዲፖላራይዜሽን ነው የሚለው። እንግዲህ ይሄንን በደንብ ታውቁታላችሁ። ሃይፐር ፖላራይዜሽን እና ዲፖላራይዜሽን የሚባሉት እነዚህ ፖታሲየም እነዚህ ፖዚቲቭ ቻርጆች እና ኔጋቲቭ ቻርጆች ጋር የሚያዝ ነው። ሶ ራፒድ ዲፖላራይዜሽን ፌዝ ኦከር ዲው ቱ ፋስት ኢንፍሎ ኦፍ ሶዲየም አየን ነው ማለት ዲፖላራይዜሽን የሚፈጠረው የሚለው። ሶ በተጨማሪ እንግዲህ እነዚህ ሪፖላራይዜሽን ደግሞ ኦከር ሊከሰት የሚችለው ዲው ቱ ስቶፒንግ ኦፍ ኢንዋርድ ፍሎ ኦፍ ሶዲየም እና ስታርት ኦፍ ፖታሲየም እንዲሁም ደግሞ ክሎሪን አውትፍሎ ፍሮም ዘ ሴል ማለት ነው። ሶ መጀመሪያ እንግዲህ ጀስት ሶዲየም ቻናሎች ወደ ውስጥ በስፋት በደንብ በሚገቡበት ሰዓት የሚያሳየው የሚገልጸው ምን እያለን ያለው ራፒድ ዲፖላራይዜሽን ነው ብሎ ነው ያስቀመጠው። ነገር ግን ሪፖላራይዜሽን ላይ ደግሞ የሶዲየም ቻናል ይቆምና የክሎሪንና ፖታሲየም ነው። ይሄ ፖታሲየም ወደ ውጭ ይወጣል፣ ክሎሪን ደግሞ ወደ ውስጥ በሚገባበት ሰዓት የነሱን ስቴጅ ነው የሚያሳየውንም እያለን ያለው። ይሄ ፌዝ 1 ላይ የምናገኘው ነው። ፌዝ 0 ላይ ዲፖላራይዜሽን ስቴጅ እንግዲህ የፖታሲየም መግባትን ብቻ ነው የሚመለከተው ማለት ነው። ሌላው ደግሞ
ፌዝ 1 ላይ ደግሞ በምታዩበት ሰዓት እንግዲህ የፖታሲየም እና የክሎሪን ነው የሚያጠናው ማለት ነው። ይሄም ፖታሲየም ወደ ውጭ ሲወጣና ክሎሪን ደግሞ ወደ ውስጥ በሚገባበት ሰዓት ነው የሚያሳየው ማለት ነው። እዚህ ጋር ደግሞ እንግዲህ እንደምታዩት ፌዝ 2 ላይ ደግሞ እንግዲህ ፕላቱ ፌዝ ነው። ስለዚህ ሁሉም ወደ ኖርማል ስቴጅ ላይ ነው። ይሄም ደግሞ እንግዲህ ፕላቱ ፌዝ ብለን የምንጠራው እንግዲህ ጀስት እነዚህ እያወራን ያለ ነው ስለ አክሽን ፖቴንሻሎች ናቸው ማለት ነው። እዚህ ላይ ደግሞ እንግዲህ የኦልሞስት እንግዲህ ፕላቱ ፌዝ ላይ ካልሲየም ኢንተራንስ አለ። ቻርጅ ቱ ነው ካልሲየም። ስለዚህ ኢንተር ካልሲየም ወደ ውስጥ ይገባል፣ ፖታሲየም ሙቭ አውት ነው። ስለዚህ ፖታሲየም ደግሞ ወደ ውጭ ይወጣል ነው። ስለዚህ ይሄ ደግሞ ምን ይፈጥራል እያለን ያለው ኮንትራክሽን ይፈጥራል ፌዝ 2 ላይ። ፌዝ 3 ላይ ስንመጣ እንግዲህ ሰከንድ ፌዝ ኦፍ ራፒድ ሪፖላራይዜሽን ነው ማለት ነው። ይሄ ማለት ፌዝ 1ን ይደግመዋል ማለት እንደማለት ነው። ስለዚህ እዚህ ደግሞ ምንድነው እሱ ልዩነታቸው? ካልሲየም አለ እዚህ ውስጥ ክሎዝ ኤንድ ዘ ፋስት አውትፍሎ ኦፍ ፖታሲየም ማለት። ስለዚህ ካልሲየም እየተዘጋ በሚመጣበት ሰዓት ፖታሲየም ደግሞ ወደ ውጭ በሚወጣበት ሰዓት የእሱን ስቴጅ ነው የሚያሳየው ማለት ነው። ፌዝ 3 ላይ የምንመለከተው ከዛ ጋር ነው የሚያዘው። ጀስት እንግዲህ ፌዝ 4 ላይ እንግዲህ ኦልሞስት እንግዲህ ምንድነው የሜምብሬን ፖቴንሻል ሪተርን ቱ ዘ ሬስቲንግ ቫሊዩ ነው። ስለዚህ ፉሊ ሪፖላራይዝድ ስቴጅ ይሆናል ማለት ነው። ይሄ እነዚህን ቀስ ብለን መመልከት እንችላለን። ምንም ደግሞ ብዙም እንትን የሚሉ ነገር አለም። ፌዝ 0 1 2 3 4 ብለን የምንጠራቸው ጀስት በአምስት ምንም እንኳን ቢከፈሉ የዛ አይነት እንትን ቢባሉ፣ ለምሳሌ ፌዝ 1 ላይ ሁሌ ማሰብ ያለባችሁ የፖታሲየም መግባት ነው። ሶሪ ሶዲየም መግባትን ብቻ ነው የሚመለከተው። ለዛ ነው ራፒድ ዲፖላራይዜሽን ተብሎ የተጠራው። ወደ ፌዝ ቀጥሎ ፌዝ ስትመጡ ደግሞ የክሎሪን እና ፖታሲየም ኤክስቼንጅ መደረግ ነው። ይሄ እንግዲህ ሊሆን የሚችለው ማን በሚቆምበት ሰዓት ነው ማለት ነው። መጀመሪያ እየገባ የነበረው ሶዲየም ይቀርና ክሎሪን በተጨማሪ ምን ይሆናል? ወደ ውስጥ ሲገባ ፖታሲየም ደግሞ ወደ ውጭ ይወጣል። ቀጥሎ ደግሞ ሁሉም በሚዘጉበት ሰዓት ይሄ ስንል እንግዲህ ጀስት ዋናውን ትልቁን ድርሻ እንግዲህ ካልሲየም ነው። ስለዚህ ካልሲየም ወደ ውስጥ በሚገባበት ሰዓት፣ ፖታሲየም ደግሞ ወደ ውጭ በሚወጣበት ሰዓት፣ ይሄ ደግሞ የሚያሳየው እንግዲህ የፕላቱ ፌዝ ብለን የምንጠራው ነው ማለት ነው። ሰከንድ ፌዝ ኦፍ ሪፖላራይዜሽን ራፒድ ደግሞ ይሄ ደግሞ ካልሲየም በሚዘጋበት ሰዓት ጀስት እንግዲህ አውትሎክ ፖታሲየም ተጨምሮ እንግዲህ እንትን በሚልበት ሰዓት ነው በሚወጣበት ሰዓት ሪፖላራይዜሽን። ምንም እንትን የሌለው ሪፖላራይዜሽን ሲወራ ሁሌ ማሰብ ያለባችሁ ፖታሲየም ወደ ውጭ በሚወጣበት ሰዓት ነው። እነዚህ ኤክስትራ ሴሉላር እና ኢንትራ ሴሉላር ብለን የምንጠራቸዋል። ለምሳሌ ኤክስትራ ብለን የምንጠራቸው በጣም የሚታወቁት እነዚህ ከውጭ ወደ ውስጥ ወደ ሴል ውስጥ የሚገቡት እነ ሶዲየም ብለን የምንጠራዋለ፣ እነ ካልሲየም ብለን የምንጠራዋለ፣ እነ ክሎሪንም በነዛ እንትን ውስጥ። ኢንትራ የሚባሉት ደግሞ እነ ፖታሲየም እነ ፎስፌት ብለን የምንጠራቸው ፓርቶች ናቸው። ስለዚህ በዛ አንግል እንድትይዙልኝ ማለት ፈልጋለሁ። ክላሲፊኬሽናቸው ጋር ስንመጣ እንግዲህ ቤዝድ ኦን ሄርት ሬት ላይ ዲፔንድ ስናደርግ እንግዲህ ታኪክ አሪቲሚያ ነው። ስለዚህ ሄርት ቢቱ እንግዲህ ኦልሞስት ወደ 100 አካባቢ በሚደርስበት ሰዓት ነው። ብራዲ አሪቲሚያ ብለን የምንጠራቸው ደግሞ ሄርት ሬቱ ደግሞ ከ60 በታች በሚወርድበት ሰዓት ነው። ቤዝድ ኦን ሄርት ሬት ላይ ዲፔንድ ሆነ አሪቲሚያ ብለን ለመወሰን እንደሚያደርግ። ቤዝድ ኦን ኦሪጂናቸው ላይ ደግሞ ስንመጣ ሱፕራቬንትሪኩላር አሪቲሚያ ብለን የምንጠራው እነዚህ እንግዲህ ከቬንትሪክልስ በላይ መሆኑን ነው። በእነዚህ ውስጥ የምታዩት ደግሞ እንግዲህ ሳይነስ ታኪካርዲያ ብለን የምንጠራው አለ፣ ሳይነስ ብራዲካርዲያ ብለን የምንጠራው አለ፣ አርተሪያል ፊብሪሌሽን ብለን የምንጠራው አለ። እዚህ ነው እንግዲህ አርተሪያል ፊብሪሌሽን ብዙ ጊዜ ከሄርት ጋራ በጣም ትልቅ ኢሹ ትልቅ ቻሌንጅ ልትሆን የምችለው ይችላል። አርተሪያል ፍሉቸር ብለን የምንጠራው አለ። እንግዲህ ኤቪ ኖድ ብለን የምንጠራቸው እንግዲህ ሪኢንትሪ ታኪካርዲያ እና ኤቪ ሪኢንትሪ ታኪካርዲያ ብለን የምንጠራው ይሄ ኖዳል ሳይቱን ነው የሚያሳየው። እችኛዋ ግን ኖርማሏን ከምታየው ዞሮ ዞሮ ይሄ የሚያወራው ግን ከማጋራ ከቬንትሪኩላር ጋራ ነው ማለት ነው። አነስ ከነዛ ጋራ ስለሚያዝ ነው። ቬንትሪኩላር አሪቲሚያስ ብለን እንግዲህ ስንገልጻቸው ለምሳሌ እንግዲህ ፕሪማቹር ቬንትሪኩላር ኮንትራክሽን ብለን የምንጠራቸው አለ። ቬንትሪኩላር ታኪካርዲያ ብለን የምንጠራቸው አለ። ቬንትሪኩላር ፊብሪሌሽን ብለን የምንጠራቸው አሉ። እነዚህ ከቬንትሪኩላር ጋር የሚያዙ ናቸው። ቶርሴዶ ዲፖንቴ ብለን የምንጠራው እንግዲህ ፖሊሞርፊክ ብለን የምንጠራው ይሄ ነው አንዱ። በተለይ መድኃኒቶች አንዳንድ በተለይ አሚዮዳሮን ብለን የምንጠራው መድኃኒት ለምሳሌ እነ አዚትሮማይሲን እያልን የምንጠራቸው እነ ሲፕሮፍሎክሳሲን ብለን የምንጠራቸው
አብዛኞቹ መድኃኒቶች የሚያመጡት ኬዝ ቢኖር ቶርሴዲስ ዲፖንቴስ ብለን ወይም ደግሞ ፖሊሞርፊክ ቬንትሪኩላርስ ብለን ምንጠራው ነው ማለት ነው። ከዛ ጋራ ነው የሚያዘው። ስለዚህ ይሄንን እንዳረሱ ማለት እፈልጋለሁ። ምክንያቱም ቶርሴዶ ዲፖንቴ ወይም ደግሞ ፖሊሞርፊክ ቬንትሪኩላር ታኪካርዲያ የሚባሉት አብዛኞቹ መድኃኒት የሚያመጡት ስቴጅ ይሄንን ነው ማለት ነው። ሶ ፓቶፊዚዮሎጂያቸው ታዲያ ምንድን ነው ብለን ስናስብ እንግዲህ አሪቲሚያ አራይዝስ ፍሮም ከየት ነው? አብኖርማል አውቶማቲሲቲ ነው የሚጀምረው ይላል። ከዛ አብኖርማሊቲ አውቶማቲሲቲ ከጀመረ በኋላ ይሄን ስንል እንግዲህ ኢንክሪዝ ሲምፓቴቲክ ቶን ነው። ይሄ ማለት እንግዲህ ስትረስ አለ፣ ፊቨር አለ፣ ሃይፐርታይሮዲዝም ነገሮች እነዚህ ነገሮች እንዲኖሩ ያደርጋል ነው። ይሄ በተጨማሪ ደግሞ ፓራሲምፓቴቲክ ቶኖቹን ደግሞ ዲክሪዝ በማድረግ ይታወቃል እያለ ያለው ማለት ነው። ይሄ ስለ አሪቲሚያ ነው የምናወራው። ትሪገርድ አክቲቪቲ ላይ ደግሞ ስንመጣ እንግዲህ ኢርሊ አፍተር ዲፖላራይዜሽን ቶርሴድስ ብለን የምንጠራቸው አሉ። እንግዲህ ብያቸዋለሁ ቅድም። በተለይ መድኃኒቶች ትልቁን ድርሻ የሚጫወቱት ቶርሴድስ ብለን የምንጠራው ነው። ዲሌይድ አፍተር ዲፖላራይዜሽን እንግዲህ አፍተር ዲፖላራይዜሽን ይሄ በመጀመሪያ ኢርሊ የሚከሰትና አፍተር የሚከሰት ትሪገር አክቲቪቲ ነው። ሪኢንትሪ ሰርኪዩትስ ላይ ደግሞ እንግዲህ ሞስት ኮመን እንግዲህ አርተሪያል ቬንትሪኩላርስ ብለን የምንጠራቸው አሉ። እነዚህ እንግዲህ ኤቪ ኖድስ ብለን የምንጠራቸው ነው። ከኖዱሉ ጋራ የሚያዙት በተለይ ራይት ሳይዱ ላይ ያለው ነው የሚያሳየው። ሪኳየርድ እንግዲህ ይሄ ዩኒዳይሬክሽናል ብሎክ ነው ፕለስ ስሎው ኮንዳክሽን እንዲኖር ከሚያደርጉት መካከል ውስጥ ነው የሚካተተው። ሶ ዋት ኢዝ ዘ ክሊኒካል ፕሬዘንቴሽን ለሚለው እንግዲህ ቅድምም አይተናል፣ ግን አሁንም ጀስት ለሪካፕ ያህል እንዲጠቅመን እንግዲህ ዲፔንዲንግ ኦን ዘ አሪቲሚያ ታይፕ ላይ ነው። ሶ ፐልፒቴሽን ብለናል። ይሄ ሲምፕተሞቹ ብለን የጠራ ናቸው። ቸስት ዲስኮምፈርት፣ ቸስት ፔን ብለን የጠራ ነው። ዲዝነስ አስዌላስ ደግሞ ሳይንኮፕ አለ። ዲስፒኒያ፣ ሾርትነስ ኦፍ ብሪዝ ብለን ቅድም እየጠራ ነው እና ኢሬጉላር ፐልስ እንግዲህ ፐልስ ሬቱ ይኖራል ማለት ነው። እንዲሁም ደግሞ አስዌላስ እንግዲህ ቬንትሪኩላር እንግዲህ ላይ በደንብ እንግዲህ ምን የማድረግ ነው ካርዲያክ አሬስትም የመከሰት ቻንስ አለው ነው እያለን ያለው። ሶ ምንድነው የሚጠቀሙት ጀስት እኛ እንድናቀው ከሚል ነው እንጂ በተለይ የሚታወቅ ነው። አሪቲሚያን አንዱ ኢንዲኬት የሚያደርጉበት እንግዲህ ኢሲጂ ነው። አገራችን ውስጥ በብዛት የምንጠቀመው ኢሲጂ ነው። አንዳንድ ጊዜ ደግሞ በተለይ እንግዲህ ታይሮይድ ፋንክሽንም ኤሌክትሮላይቶቹን በደንብ ቼክ ይደረጋሉ። ታይሮይድ ጋር እንግዲህ የራሱን የቻለ ኮሪሌትድ የሆኑ እንትኖች ስላሉት ነው የነዛን ኢሹ ስለሚያመጣ ነው። እንዲሁም ደግሞ ኢኮካርዲዮግራፍ ፎር ስትራክቸራል ዲስሶችም ለነዛ እንጠቀማለን ነው የሚለን። ሶ ዌን ካምቱ ወደኛ ዋና ዓላማ ስንመጣ እንግዲህ ትሪትመንት ኦፍ ኮመን አሪቲሚያ ብለን የምንጠራቸው ይሄ ነው የኛ ታርጌታችን። ጀስት ቀድመን ግን ስለ አሪቲሚያ የተወሰነ ነገሮችን እንድናቅ ከሚል አንጻር ነው ያንን ላመጣ የቻልኩት ማለት ነው። ሶ ድረጎቹ ምንድናቸው እንግዲህ ቤዝድ ኦን ካርዲያክ ሳይክል እና በሃውገን ዊሊያም ክላሲፋይ አንቲ አሪቲሚያ አስ አንቲ አሪቲሚክ ድረጎች ብለን እንግዲህ የምንጠራቸው አሉ። በጣም የሚታወቁት ለምሳሌ ክላስ 1 ብለን የምንጠራው አለ። ክላስ 4 ድረስ ነው እንግዲህ ያለው። ልብ በሉ ክላስ 1 ስር ማን አሉ? ክላስ 2 ስሪ ማን አሉ? ክላስ 3 ላይ ማን አለ? ክላስ 4 ላይ ማን አለ? የሚሉትን እነዚህን የግድ እንግዲህ እንትን ማለት አይጠበቅም። በእያንዳንዱ ክላስ ብንይዝ የተሻለ ነው። ጀስት ግን ከኛ የሚጠበቀው መድኃኒቶቹ ከያዝን ለእኛ በጣም ከበቂ በላይ ነው ማለት ነው። ሶ ክላስ 1 ላይ ለምሳሌ እንግዲህ ሜምብሬን ስታቢላይዜሽን ኤጀንት ተብለው ነው የሚጠሩት እና ስለዚህ እነዚህ ሜምብሬን ስታቢላይዚንግ ኤጀንት ብለን የምንጠራቸው እንግዲህ ሜምብሬን ላይ ይሰራሉ ከተባለ ስለ አክሽን ፖቴንሻል ነው። ቅድም ስንል የነበረው ለምሳሌ ፌዝ 0 ላይ እንደምታዩት የፖታሲየም የሶዲየም ወደ ውስጥ መግባት ነው። ከዛ ቀጥሎ ደግሞ ምንድን ያልነው? ከዛ ቀጥሎ ፌዝ ደግሞ ያለው ፖታሲየም ወደ ውጭ በሚወጣበት ሰዓትና ክሎሪን እያል እንደዛ እያል ደግሞ ከዛ ካልሲየም መግባት ይጀምራል። ከዛ ካልሲየም ከቆመ በኋላ ደግሞ ፖታሲየምና ክሎሪን እያል እስከ ፕላቲው ፌዝ እያልን እስከ መጨረሻ ድረስ ያለችውን ቅድም ያየናት ጋራ ናት። ስለዚህ ከነዚህ ጋር እያልን ስለዚህ ሞዴሬት ዲክሪዝ ዜሮ ፌዝ ላይ ነው የሚለው እንግዲህ ልብ በሉ ዜሮ ፌዝ ላይ ለምሳሌ ኪዩኒዲን ይሄ ማለት እንግዲህ ምን ማለት ነው ከሶዲየም ጋር የሚያዙ ናቸው። የሶዲየሞችን እንትኖች ላይ ትልቅ ድርሻ ሊጫወቱ የሚችሉት ናቸው። ኤሌክትሮላይት ላይ ፕሮኬናማይድ አለ፣ ዲሶፓይራሚድ ብለን የምንጠራቸው አለ። ሊትል ዲክሪዝ እንግዲህ ኦፍ ፌዝ 0 ላይ ደግሞ የሚያሳየው እንግዲህ ሊዶኬን እና ሜክስሊቲን ብለን የምንጠራቸው አለ። ማርክድ ዲክሪዝ ኢን 0 ፌዝ ላይ ደግሞ ፕሮፖፎን እና
ፌሌኪናይድ ብለን የምንጠራቸው በጣም ኮመኖች ናቸው ማለት ነው። በዚህ ውስጥ በክላስ ዋን ውስጥ ኦቨርኦል ማለት ምን ማለት ነው? ሎካል አንቲ አናስቴቲክ ድረጎች የሆኑት እንግዲህ አብዛኞቹ እንዲሁም ደግሞ ኪኒዲን ደግሞ በጣም ኮመን ስለሆነ በእነዚህ ውስጥ ይካተታሉ በክላስ ዋን ውስጥ። ምክንያቱም አላማቸው ሜምብሬን ስታብላይዚንግ ኤጀንት ነው። ለምሳሌ ሎካል አነስቴዥያዎች ስራቸው ምንድን ነው ሲባል እንግዲህ የኤሌክትሮላይቶችን ፕሮፓጌሽን ብሎክ ማድረግ ነው። ስለዚህ እነዛን ብሎክ አደረጉ ማለት እዛ አካባቢ የሚኖረው ሰንሴሽኖችን ፔን ሰንሴሽኖችን ሪዲዩስ በማድረግ ነው ይህንን ስራ ሊሰሩ የሚችሉት ማለት ነው። ያንን ለማሳየት ሜምብሬኑ ስታብላይዝ የማድረግ ስራ ነው ያላቸው ማለት ነው። በየትኛው ማለት ነው? በክላስ ዋን ላይ። ወደ ክላስ ቱ ላይ ስትመጡ ደግሞ አንቲ አድሬነርጂክ ኤጀንቶች ናቸው። አንቲ አድሬነርጂክ ኤጀንቶች ማለት ጀስት እነ ቤታ ብሎከሮች ለምሳሌ ፕሮፕራኖሎል ብለን የምንጠራው አለ፣ ሶቶሎል ብለን የምንጠራቸው አለ፣ እንዲሁም ደግሞ ፕሮፐርሊ አስዌላስ ኤስሞሎል ብለን የምንጠራቸው ፓርቶች አሉ። ስለዚህ ስለ ክላስ ቱ በሚነሳበት ሰዓት እንግዲህ ማንሳት ያለብን ጀስት እነዚህ ከአክሽን ፖቴንሻል ስቴጅ ውስጥ ወጥተው የራሳቸውን ስራ ነው የሚሰሩት ማለት ነው። ቅድም ምን ስል ነበረ? የፓራሲምፓታቲክ አክሽንን ዲክሪዝ በማድረግ እና የሲምፓታቲክን እንትኖቹን ደግሞ ምን በማድረግ ነው? በመጨመር ላይ ነው ትልቅ ድርሻ ትልቅ ስራ የሚሰሩት ምናምን ስንል ነበረ እና እነዚህ ክላስ ቱ ላይ እንግዲህ አንቲ አድሬነርጂክ ብለን ነው የምንጠራቸው። ክላስ 3 ላይ ደግሞ እንግዲህ የምናስቀምጣቸው ኤጀንት ዋይዲንግ አክሽን ፖቴንሻል። ስለዚህ አክሽን ፖቴንሻሎቹን እንግዲህ ለምሳሌ ዋይዲንግ በሚያደርጉበት ሰዓት ጀስት ታኪካርዲክ ካለ እነዛ ታኪካርዲንግ ትሪት ለማድረግ እንግዲህ ጀስት ዋይድ በማድረግ ነው ብለን ነው የምንጠራቸው። እንግዲህ ለምሳሌ አሚዮዳሮን ብለን የምንጠራለን፣ ድሮኔዳሮን ብለን የምንጠራለን፣ ዶፊልትላይድ ብለን የምንጠራለን፣ ኢፑትላይድ ብለን የምንጠራቸው ፓርት ኦፍ እነዚህ ናቸው። ክላስ 4 ላይ የምንመጣው እንግዲህ በጣም እነዚህ ስቴጃቸው ከፍ እያለ በሚመጣበት ሰዓት ነው። እነዚህ ላይ ደግሞ ትልቁን ድርሻ የሚጫወተው ካልሲየም ቻናል ብሎከሮች ናቸው። ልብ ማለት። ስለዚህ ካልሲየም ቻናል ብሎከሮች እንግዲህ የት ላይ ነው የምናገኛቸው ሲባል እንግዲህ ቬራፓሚል እና ዴልቲያዜም እንግዲህ የክላስ 4 ላይ ነው የምናገኛቸው ማለት ነው። ይህንን ይመስላሉ። ጀስት ለምሳሌ እንግዲህ ሳይነስ ታኪካርዲያ ብለን የምንጠራው ዩያሊ እንግዲህ ፊዚዮሎጂካል ነው የሚለው ትሪት ዘኮዙን ትሪት ማድረግ አለብን። ለምሳሌ ፊቨር፣ አኔሚያ፣ አግዛይቲ እና ዲሃይድሬሽን ያሉትን እነዛ ሳይነስ ታኪካርዲክ ላይ ትልቅ ድርሻ መጫወት አለብን ማለት ነው። ከዛ ቀጥሎ እንግዲህ ፋርማኮሎጂካል ትራፕ ኦንሊ ዌን ዘ ሲምፕቶማቲክ እንደ ፐርሲስተንት የሚኖር ከሆነ ስለዚህ ሲስተሙን የኦልሞስት እንግዲህ እነዚህ ሲንድሮሚክ ኢፌክቶችን ነው ምን ሊያደርግልን የሚችለው ማለት ነው፣ ትሪት ሊያደርግልን የሚችለው። ለዚህ ደግሞ ትልቁን ድርሻ የሚጫወቱት ለምሳሌ ቆይ ወደኋላ ለመልሳችሁና ጀስት እንድታዩት ስለፈለኩ ነው። ይሄው እዚህ ጋር ለምሳሌ ሲምፓታቲክ ይላል። ያው ሲምፓታቲክ ቶን ውስጥ እንግዲህ ስትረስ፣ ፊቨር፣ ሃይፐርታይሮይዲዝም ነገሮች ናቸው ያሉት ብለናል። እዚህ ጋር ስትመጡ ደግሞ እንግዲህ አብኖርማል አውቶማቲሲቲ ስለምን ዲክሪዝ ፓራሲምፓታቲክ ቶን ብለን ያለፍናት ናት ማለት ነው። ከዛ ጋራ የምትያዝ ናት። ስለዚህ እዛ ላይ ደግሞ ጥሩ ኢፌክት አላቸው ተብሎ የሚታሰቡት እንግዲህ ማናቸው? ቤታ ብሎከሮች ናቸው። ቤታ ብሎከሮች ብቻም ሳይሆኑ ካልሲየም ቻናል ብሎከሮችም እንግዲህ በተለይ እንግዲህ እነዚህ ክላስ 2 ላይ ብለን የምንጠራቸውና እንዲሁም ደግሞ ክላስ 4 ላይ የምናገኛቸው ናቸው። ሳይነስ ታኪካርዲክን ትሪት ሊያደርጉልን የሚችሉ በጣም ኮመኖቹ ግን በጣም አሪፎቹ ትልቅ አቅም አላቸው የሚባሉት ሳይነስ ታኪካርዲክ ላይ የካልሲየም ማኖሶሪ እነዚህ ቤታ ብሎከር ብለን የምንጠራቸው ነው። አርተሪያል ፊብሬሽን ብለን የምንጠራው ደግሞ መጣ። ሄደው እንግዲህ ብዙ ጊዜ ካርዲያክ ላይ በተለይ ስለ እነዚህ ሲነሳ መቼስ እንግዲህ ስለ ክሎቲንግ ምናምን ብዙ ነው የሚነሱት። ስለዚህ ጎሉ ምንድነው? ሬቱን ኮንትሮል ማድረግ ነው። ሪትሙን ኮንትሮል ማድረግ ነው። በእነዚህ ላይ የምንፈልገው ስትሮክ ፕሪቬንሽን ነው። እንግዲህ ስትሮክ ፕሪቬንሽን እንግዲህ ስትሮክን በጣም ፕሪቬንት የምናደርግበት እንግዲህ በብለድ ታይኒንግ ኤጀንቶች አማካኝነት ነው። ጀስት በነማን ማለት ነው? በነ አስፕሪን ብለን የምንጠራው ማለት ነው። ለምሳሌ ሬት ኮንትሮል የምናደርግባቸው እንግዲህ ቤታ ብሎከሮች አሉ፣ ካልሲየም ቻናል ብሎከሮች አሉ፣ እነ ዲጎክሲን ብለን የምንጠራቸው እነዚህም በዛ ውስጥ የምናገኛቸው ናቸው ማለት ነው። ስለዚህ እዛ ውስጥ የሚካተቱ ናቸው። ሪትም ኮንትሮል የምናደርግባቸው ደግሞ እንግዲህ አንቲአሬቲሚክ ነው። ስለዚህ አንቲአሬቲሚክ እንግዲህ ልብ በሉ አንቲአሬቲሚክ ሲሆን ሪትሙ የሚጨምር ከሆነ እንቀንሳለን። በምንቀንስበት ሰዓት ያ መቀነሱም ደግሞ እሱ ራሱን የቻለ ጉዳት ነው። ይህንን እንዳረሱ አሚዮዳሮን አንዱ በዚህ ኮም የሚታወቅ ነው።
ፕሮፖፎን ብለን የምንጠራው ዊዛውት ስትራክቸራል ሄት ዲዚዝ ከሌለ ሶታሎል ብለን የምንጠራቸው እነዚህ አንቲአሪትሜቲኮችን እንግዲህ በጣም እንትን ሊያደርጉልን የሚችሉ ናቸው። ሌላው ኤሌክትሪካል ካርዲዮቨርዥን ነው። ስለዚህ ሌላው ደግሞ ስትሮክ ፕሪቬንሽን ያስፈልጋል ነው እያለን ያለው። ይሄ እንግዲህ ዩዝ ስትሮክ ሪስክ ስኮሪንግ ለምሳሌ በዚህ ስቴጅ ውስጥ ለምሳሌ ለዚህ እንግዲህ ስትሮክን ፕሪቨንት የምናደርግበት አንቲኮአጉለንት ነው የምንጠቀመው። ለዚህ አርተሪያል ፊብሬሽን ሲነሳ ሁሌ አይምሯቸው ውስጥ እንግዲህ አስፕሪን የማጠፋበት ምክንያት ይሄንን ኢፌክት ለምሳሌ ዳይሬክት ኦራል አንቲኮአጉላንት ላይ ለምሳሌ ሪቫሮክሳቢን እና አቢክሳቢን ብለን ዋርፋሪን ብለን የምንጠራቸው እዚህ ላይ እንግዲህ ትልቅ የሚጫወቱ ናቸው። አርተሪያል ፊብሬሽን ብለን የምንጠራው ብዙ ጊዜ ካያችሁ ስለ አርተሪያል ፊብሬሽን የሚሉ ብዙ ተደጋጋሚ ጥያቄዎች የሚመጡ ከዚህ ጋር ስለሚያዙ ነው ማለት ነው። ሱፕራቬንትሪኩላር ታኪካርዲያ ብለን የምንጠራቸው እንግዲህ ቫጋል ማኖቬርስ ነው፣ ፈርስት ላይ ናቸው። ስለዚህ አዴኖሲን ብለን የምንጠራው አኪዩት ተርሚኔሽን የምንጠቀመው ቤታ ብሎከሮች እና ኦር ካልሲየም ቻናሎች ደግሞ ስራቸው ምንድነው? ሬት ኮንትሮል ለመቆጣጠር ነው። ካቴተር አብሌሽን ላይ ዲፊኒቲቭ ካርቮች እነዚህ ብዙም ኮመን አይደሉም እኛ እንትን ላይ። አርተሪያል ፍሉቸርስ ብለን የምንጠራቸው ደግሞ አሉ። ሶ እነዚህ እንግዲህ ከአርተሪያል ፊብሬሽን ጋራ ኦልሞስት ተመሳሳይ ናቸው ማለት እንችላለን። እዚህም ላይ እንግዲህ ሬት ኮንትሮል ሁሌ የምንሰራው በተለይ እንግዲህ እነዚህ ፊቨር ምናምን ስንል ስትረስ ስንላቸው የነበሩት በቤታ ብሎከሮች እና በካልሲየም ቻናሎች ነው የምንጠቀመው። እንዲሁም ደግሞ በአንቲአሪትሚቲክ እና ካርዲዮቨርዥን ብለን የምንጠራቸው ደግሞ እና አሚዮዳሮን ብለን ያስቀመጥናቸው ትልቅ እንትን አላቸው። ሌሎቹ ደግሞ አንቲኮአጉሌሽኖችም እንግዲህ እዚህ ውስጥ ትልቅ አቅም አላቸው ነው። ቀጣይ ደግሞ እንግዲህ ቬንትሪኩላር ታኪካርዲያክ ነው። ስለዚህ ስቴብል ቬንትሪኩላር እንዲኖር ነው የምንፈልገው። ለዚህ ደግሞ ሪስፖንሲብል የሚሆነው እንግዲህ እነ አሚዮዳሮናች አሉ፣ ሊዶኬን ብለን የምንጠራው አለ። ስፔሻሊ ኢስኬሚያ ብለን የምንጠራው ላይ እንግዲህ ፕሮኬናማይድ ብለን የምንጠራቸው አለ። ለአኒስቴብል ከሆነ ደግሞ በጣም ኮመኖች እንግዲህ ልብ በሉ ቬንትሪኩላር ታኪካርዲያ ሆኖ በስቴብል ላይ የምንጠቀማቸው መድኃኒቶች እና አንስቴብል ስቴጅ ላይ በሚሆንበት ሰዓት የተለያየ እንትን አላቸው። ለምሳሌ አንስቴብል ስቴጅ ከሆነ ለምሳሌ ኢሚዲየት ሳይንክሮናይዝድ ካርዲዮቨርዥን እንጠቀማለን። ጀስት ለምሳሌ እና አሚዮዳሮንም በተወሰነ እንትን አላቸው። እንዲሁም ደግሞ ሪከረንት ወይ ክሮኒክ ቬንትሪኩላር ታኪካርዲያ ብለን የምንጠራቸው ውስጥ እንግዲህ ለምሳሌ በጣም ኮመን የምንጠቀማቸው ቤታ ብሎከሮችን ነው። ለምሳሌ ኢሚዲየት ሳይን እነዚህ ካርዲዮቨርዥን ያለው እንግዲህ አሚዮዳሮኖቹ ለነዚህ ለሁለቱም ይሆናል፣ ለስቴብል ስቴጁም እንዲሁም ደግሞ ለአንስቴብል ስቴጆችም ላይ በጣም እንትን የመሆን አቅም አለው ነው እያለን ያለው። ከዛም ተርፎ እንግዲህ ሌላ ማሽኖችንም ልንጠቀም የምንችልበት ነው የሚያሳየው። ቬንትሪኩላር ፊብሬሽን ላይፍ ትሪት ስቴጅ ነው። ስለዚህ እነዚህ ኤቪ ብሎክ እያልን የምንጠራቸው ናቸው። እነዚህ ፓርቶች ናቸው ማለት እንችላለን። ሶ ኢሚዲየት ዲፊብሪሌሽን እንጠቀማለን የሚለው ሲፒአር እንጠቀማለን። ኤፕነፍሪኖችን እንግዲህ የመጨረሻ ስቴጅ ላይ ሲሆን እንግዲህ ኤፕነፍሪን ከዛም አልፎ ተርፎ እንግዲህ ዶፓሚን ወይም ዶፕታሚን ብለን ምንጠራው መድኃኒትም ልንጠቀም አንዳንድ ጊዜም ደግሞ አስፈላጊ ሆኖ ከተገኘ እና አትሮፒን የምንጠቀምበታለን። ስለዚህ አይደንቲፋይ ኮዞቹን እንግዲህ አይደንቲፋይ ለምሳሌ ሃይፖክሲያ ብለን ሃይፖካሌሚያ፣ ቶክሲንስ እነዚህ ነገሮች አሉ። ትሮምቦሲስ እነዚህን በቀላሉ ቼክ እያደረግን በየጊዜው ኮዙን ካወቅን ለዛ እንትን እንጠቀማለን። እኔ ታርጌት እንድታረጓ በተጨማሪ በደንብ የምፈልጋት ቶርሴዶ ዲፖይንትስ ብለን የምንጠራት ነው። ስለዚህ ይሄ የሚያሳየው ክዊቲ ፕሮሎንጊንግ ድረጎች ላይ ነው። ዲስኮንቲኒንግ ክዊቲ ፕሮሎንጊንግ ድረግ ላይ ነው ማለት ስለ እንዲሁም ደግሞ ኮሬክት ኤሌክትሮላይቶችን ኮሬክት ማድረግ ነው። አይቪ ማግኒዚየም ሰልፌቶችን እንጠቀማለን። ኦቨርድራይቭ ፔሲንግ ኢፍ ሪከረንት ለምሳሌ እንግዲህ ረዛት ፕሮሎንግ ክዊቲ ኢንተርቫል ከሚያመጡ መድኃኒቶች በጣም ትኩረት ማድረግ ያለብን ለምሳሌ አንቲ አሪትሚክ ራሱ ሆነው እነ ኪዩኒዲን ብለን የምንጠራቸው ፕሮኬናማይድ፣ ዲሶፕራማይድ፣ ፕሮፒሊኖን እና አሚዮዳሮን ብለን የምንጠራቸው አንድ በጣም የሚታወቁት ክዊቲ ፕሮሎንጌሽን ሲንድረም በማምጣት የሚታወቁ ናቸው። እነዚህም በደንብ አድርጋ ቶርሴዶስ ዲፖይንትስ ብለን ሲንጠራ አንዱ የሚነሳው እንግዲህ ስለ እነዚህ መድኃኒቶች ናቸው። አንቲ መሌሪያ ብለን የምንጠራቸው ደግሞ ነኪዩኒን፣ ሜፍሎኪዩን፣ አርቲሲኒን፣ ሃሎፌኒንቴን ብለን የምንጠራዋለን። አንቲባክቴሪያ ቀድም እንዳልኳቸው እነ ሲፕሮፍሎክሳሲን ዘር ስፓርፍሎክሳሲን፣ ሞክሲፍሎክሳሲን ብለን አንቲስታሚኖች ደግሞ ቴርፌናዲን ብለን የምንጠራቸው አሉ። እነዚህ በአንቲዲፕሬዘንቶች ደግሞ እና አሜትሪፕቲሊን አንዱ ክዊቲ ፕሮሎንጌሽን ላይ በጣም ትልቅ ድርሻ ይጫወታሉ። አንቲሳይኮቲኮች ውስጥ ደግሞ በጣም ትልቅ ድርሻ የሚጫወተው ታይሮዲዝን እና
ዚብራዞዲን ብለን የምንጠራቸው ይሄ ሁለቱ በጣም ኮመን ናቸው። በእርግጥ አሪፒፕራዞል ብለን የምንጠራቸውም አሉ። ፕሮባዮቲክ ሲሳፕራይዶች ደግሞ ፕሮካይኔቲክ ድረግ ብለን የምንጠራቸው ሲሳፕራይድ እንግዲህ የነ ሜቶክሎፕራማይድ ዝርያ ነው ማለት ነው። ስለዚህ እነዚህ ቶርሴዶስ ዲፖንቴስ ብለን የምንጠራውን ኬዝ በማምጣት በጣም ይታወቃሉ ማለት ነው። በተለይ ክውቲ ፕሮሎንጌሽን ሲንድረም በማምጣት ማለት ነው። እዛ ላይ ትልቅ አቅም አለው። እና እቺ ደግሞ ዋናዋ የመጨረሻዋ በተለይ እነዚህ ብዙ ላይ አሁንም በጥያቄ መልክ የምታዩቸው የፈርስት ዲግሪ ኤቪ ብሎክ ሚላለ፣ ሰከንድ ዲግሪ ኤቪ ብሎክ ምንጠራዋለ፣ ሰርድ ዲግሪ ኤቪ ብሎክ ብለን ምንጠራዋለ። ሰርድ ዲግሪ ያልናቸው ናቸው እነዛ ላይፍ ትሪቲንግ ብለን ስንጠራቸው የነበረው። ሶ ኤቪ ብሎክ ኢስ ዲው ቱ ስሎ ኢምፐልስ ኮንዳክሽን ነው። ሶ ስሩ ኤቪ ኖድ እና ፓንድል ነው። ሶ ሞስትሊ ዲው ቱ ቫጋል ኢንፍሉዌንስ ኦር ኢስኬሚያ ነው ሊፈጠር የሚችለው ነው እያለን ያለው። ስለዚህ ካርዲያክ ላይ እንግዲህ ኢስኬሚያ ነው በጣም አንዱ ትልቅ። በእርግጥ ካርዲያክ ኢንፍራክሽንም አለ በቂ የሆነ የኦክሲጅን እጥረት በሚጠፋበት ሰዓት። ሶ ፈርስት ዲግሪ ላይ እንግዲህ ስሎውድ ኮንዳክሽን ነው ሪዛልቲንግ ኢን ፕሮሎንግድ ፒአር ኢንተርቫል ነው። እንግዲህ ፒአር ኢንተርቫል ላይ ሲሆን ፈርስት ዲግሪ ነው። ሰከንድ ዲግሪ ደግሞ ሳም ሱፕራቬንቲኩላር ኮምፕሌክስስ አር ኖት ኮንዳክት ነው። ስለዚህ ድሮፕ ቢትስ ነው። ቢቱ እየቀነሰ በሚመጣበት ሰዓት ነው። ይሄ ደግሞ ሰርድ ዲግሪ እንግዲህ ኖ ሱፕራቬንቲኩላር ኮምፕሌክስ አር ኮንዳክትድ አይኖሩም ማለት ነው። ልብ በሉ ቬንትሪክል ጀነሬትስ ኢትስ ኦን ኢምፐልስ ነው። ኦልሶ ኮልድ ኮምፕሊት ሄርት ብሎክ ብለን የምንጠራው ሰርድ ዲግሪ ስቴጅ ላይ ያለው ነው ማለት ነው። ሶ ኦቨርኦል እነዚህ ናቸው። ጀስት እነዚህ ሰርድ ዲግሪ ኤቪ ብሎክ ብለን የምንጠራቸው እንግዲህ በጣም የምንጠቀማቸው መድኃኒቶች እንግዲህ እነ ኤፒነፍሪን ብለን የምንጠራቸው እነ ዶፓሚን ብለን የምንጠራቸው ከዛም አልፎ ተርፎ እንግዲህ እነ ሲፒአሮችንም አስፈላጊ ሆኖ ከተገኘ እነዛ እንጠቀማለን። ግን ይበልጥ እንትኖቹን በጣም ፎከስ ማድረግ ስለሚኖርብን ነው ማለት ነው። ሶ እነዚህን ሁለቱን አደራችሁን በደንብ አድርጋችሁ በእርግጥ በእንትኖችም ሰዓትም ስለሌለን ነው እንጂ በደንብ ብናወራበት በጣም ደስ ይለኛል። ግን እነዚህ አሪትሚክ መድኃኒቶቹ እንግዲህ ራሳቸው እንግዲህ አሪትሚያ እንደሚያመጡ በዚሁም ለእናንተ እንደ አንድ ሂንት ይሆናሉ ማለት ነው። እንዲሁም ደግሞ እነዚህ ፈርስት ሰከንድ እና ሰርድ ብለን የምንጠራቸው አሉ። እነዚህኖችንም እንግዲህ በደንብ እንድታዩልኝ ይፈልጋለሁ። ጀስት ጥያቄ ካላችሁ ሀሳብ ካላችሁ ሰዓት ስለሄደ ቀጣዩን መቀጠል አልቻልንም። ስለዚህ ማክሰኞ በደንብ እናያለን ስለ ሄድ ፌረል ማለት ነው። ሶ ሀሳብ ጥያቄ ካላችሁ ዩካን ዌት። እሺ ጥያቄ አላችሁ? ጀስት ሪከርድ የተደረገውን ነገር እልክላችኋለሁ ኤዲት አድርጌ አስተካክዬ ማለት ነው። በእርግጥ ኮኔክሽን ላይ ያስቸግር ይችላል። ነገ ካልደረሰ ኦልሞስት ያው እሁድ ወይ ሰኞ ነው እንትኑ ላይ ግሩፕ ላይ ሊለቅላችሁ የሚችለው ማለት ነው። እሺ ጥያቄ ከሌላችሁ መልካም አዳር ይሁንላችሁ። ጀስት ግን አሁንም ደግሜ የምላችሁ ሁሌ አንብቡ እዩ። ጥያቄ ካላችሁ ኤኒታይም መጠየቅ ትችላላችሁ። ሶ ለዛሬ አይ ሆፕ ለእናንተም ብዙም ይሄ በአስተማሪዎችም ብዙም ስለማይነቃቁት አዲስ ሊሆንባችሁ ሊሆን ስለሚችል አየት አድርጓትና እንትን ማለት እንችላለን። ብዙም አያስቸግርም ማለት ነው። ቴንኪዩ እስካሁን ከኔ ጋር ስለነበር